በ16ኛው መቶ ክፍለ ዘመን ለመጀመሪያ ጊዜ በጀርመን ተከናወነ። ከዚያም ወደ ፈረንሳይ፣ ወደ ሌሎችም አውሮፓ ሀገራት፣ ከዚያም በ18ኛው መቶ ክፍለ ዘመን ደግሞም ወደ አሜሪካ፣ ወደ ካናዳ፣ ከዚያም ወደ አረብ ሀገራት እንደተሰራጨ ይነገርለታል። አስደናቂው የምዕራባውያኑ የገና ዛፍ ወይም ክሪስመስ ትሪ አመጣጥና ታሪኩ ምንድን ነው? የገና ዛፍ ከኢየሱስ ክርስቶስ ልደት ጋር ምን ግንኙነት አለው? ቅድስት ድንግል ማርያም መሲሁን ለመውለድ ስፍራ ባጣች ጊዜ እናም በረትን በመረጠች ሰዓት የጥዱ ዛፍ ሚናው ምን ነበር? የመወለዱን ዜና የሰሙ ቅዱሳን መላእክት፣ እረኞችና ሰብአ ሰገል እጅ መንሻ የጥድ ዛፍ አቅርበው ነበረን? በጌታ ሐዋርያትና በሊቃውንት አስተምሮ ውስጥ የጥድ ዛፍ ከልደት ጋር የተጠቀሰ ቦታ ይኖር ይሆን ብለን ከምሥራቁም ሆነ ከምዕራቡ የሥነ መለኮት ትንተና ብንጠይቅ ውሃ የሚያነሳ መልስ የለም። ታዲያ ይህንን የገና ዛፍ ፈረንጆች ወይም ጀርመኖች ከየት አመጡት? ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን ቆያችሁ? ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ባሳለፍነው መርሃ ግብር ላይ እነሆ በገና ገሃድ አለው ወይስ የለውም በሚል መጽሐፍ ቅዱስን መሰረት አድርገን ወደ እናንተ ማቅረባችን ይታወቃል። ዛሬ ደግሞ እንደ አምላካችን ቅዱስ ፍቃድ ስለ ገና ዛፍ ወይም ክሪስመስ ትሪ የሚባለውን እንመለከታለን። ከዚያም ጊዜና ሰዓት ቢኖረን ደግሞ ስለ ሳንታ ክሎስ ደግሞ በቀጣዩ የምናይ ይሆናል። ለዛሬው ይዘን ይቀረብንላችሁ ስለ ክሪስመስ ትሪ ወይም ደግሞ እንደዚሁም የገና ዛፍ አመጣጥና ታሪካዊ ዳራው ምንድን ነው፣ ከጌታችን ልደት ጋርስ ምን ህብረት አለው የሚለውን ወደ እናንተ ታሪኮችን የተለያዩ መጻሕፍቶችን በማገላበጥ እንግዲህ ወደ እናንተ ሰንደን ይዘን መተናል። ይህንን መርሃ ግብር ወደ እናንተ በማስተላለፍ ጊዜ በተከፈለ ዕውቀት ውስን በሆነ ሲሆን እናንተ ደግሞ ከዚያ በላይ መርምራችሁና ፈልጋችሁ ማየትና ማንበብ የእናንተ ድርሻ ሲሆን እኔም ደግሞ በዚህ ዘመን ባለንበት ዘመን ላይ የራሴን ድርሻ መወጣት ስላለብኝ ይህንን ምክንያት በማድረግ እንግዲህ ከጌታችን ልደት ጋር ተያይዞ የገና ዛፍ ምን ትርጉም አለው የሚለውን ከአባቶቼ ሊቃውንት የተማርኩትን ከመጻሕፍት ያነበብኩትን ወደ እናንተ ሰንጄ አቅርቤ ያለው እናንተም እስከ መጨረሻው ድረስ በመከታተል ፕሮግራሙን መርሃ ግብሩን እንድትከታተሉ በአክብሮት እጋብዛለሁ። ሚዲያው ከራዲዮን ኦርቶዶክስ ሚዲያ ነው። መልካም ቆይታ። የገና ዛፍ ከየት መጣ? ከእጽዋት ሁሉ የጽድ ዛፍ ብቻ ለምን ሆነ? ገና ወይም የልደት በዓል እየደረሰ ነው። ያውም ሁሌም አውደ ዓመት ሲመጣ እንደሚደረገው ቀኑን በደስታ አክብሮ ለማሳለፍና ለማድመቅ ማህበረሰቡ እንደየአቅሙ ዝግጅቱን እያደረገ ይገኛል። ለዘመን መለወጫ አደይ አበባን ከየሜዳው ቀጥፈን እንደምናዘጋጀው፣ ለጥምቀት አዲስ ልብስ ለብሰን ሽምልምሌ በትር እንደምንይዘው ሁሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ሲከበርም በዓሉ መቃረቡን ከሚያስታውሱን የገና ጨዋታዎችና የስጦታ ልውጥ ባሻገር አሁን የበዓሉ አንድ አካል እንደሆነ ተደርጎ የሚቆጠር ነገር ግን ይህ የገና ዛፍ ማን ነው? ምንድን ነው? ይህንን የገና ዛፍ አብዛኞቻችን ዝም ብለን ከማድረግ ባለፈ መቼ የት እንደሆነ ምን አይነት ምስጢር እንዳለው የምናውቅ አይመስለኝም። ነገር ግን የቤተ ክርስቲያን ታሪክ ወደኋላ መለስ ብለን ስናይ ምንጩ ከወዴት እንደሆነ ይነግረናል። ታዲያ ይህንን የገና ዛፍ ፈረንጆች ወይም ጀርመኖች ከየት አመጡት? ለምንስ እኛ ኢትዮጵያውያኖች የገናን ዛፍ የቴሌቪዥን ማስታወቂያ ማድመቂያ አደረግነው? ለምንስ በውድ ዋጋ እየሸመትን በሆቴሎቻችን፣ በመስሪያ ቤቶቻችን፣ በንግድ ቤቶቻችን፣ በመኖሪያ ቤታችን ለማስቀመጥ ተሽቀዳደምን ብለን ብንጠይቅ መልሱ አጭር ነው። በጭፍን
ቀኝ ስለተገዛን ብቻ ነው። ለወትሮ ለኢትዮጵያውያን ቀኝ ግዛት አያምርብንም ነበር። ዳሩ ግን በባርነት እየማቀቅን ነው። የገና ዛፍና ወይም ጣዖት አምልኮ። የገና ዛፍ አመጣጥ ከግኖስቲኮች ነው የሚሉ ሊቃውንት ቀላል አይደሉም። በነገራችን ላይ በጣም ከሚያዝናኑና ከሚመስጡ ፍልስፍናዊ ይዘት ካላቸው እሳቤዎች አንዱ የግኖስቲኮች እይታ ነው። ግኖስቲኮች ማለት የእውቀት ሰዎች እንደማለት ነው። አመጣጣቸው ከዞሮአስተር የእምነት አስተምሮ ቢመዘዝም የሄሌኒስቲክ ፍልስፍና ተጽዕኖ አለባቸው ይላል። ሁለት አይነትም አምላክ አለ ይላሉ። የመጀመሪያዎቹ ክርስቲያኖችና ሐዋርያት በነበሩበት ዘመን ራሳቸውን የእውቀት ባለቤት አድርገው የሚቆጥሩ በክርስትና ላይ የመጀመሪያውን የምንፍቅና ትምህርት ማንሳት የጀመሩ ግኖስቲኮች የሚባሉ ሐሳውያን ነበሩ። የስማቸው ትርጉም እንግዲህ በግሪክ ቋንቋ ጠቢባን ወይም አዋቂዎች ማለት ነው። መሪያቸው ስምዖን መሰሪ የሚባል መጽሐፍ ቅዱስ ውስጥ ሐዋርያት የመንፈስ ቅዱስ ጸጋ በገንዘብ እንዲሸጡለት ጠይቋቸው የነበረ ደፋርም ሰው እንደነበረ እናያለን። ታዲያ እነዚህ እርሱ የሚመራቸውና ራሳቸውን ጥበበኞች ነን ብለው የሚጠሩ መናፍቃን ከፍልስፍና ሃይማኖታቸው ብዙ አስተምሮቶች መካከል ዋነኛው ሁለት አምላኮች አሉ ብለው የሚያምኑ ነገር ነው። እነሆ ሁለት አምላክ አሉ ብለው የሚያምኑት ነገር አንዱ ሲሆን እነዚህ አማልክት አንዱ ክፉ አንደኛው ደግሞ ደግ ናቸው ብለው ያስባሉ። በዚህ መሰረት መልካም የሆኑና ጥሩ ናቸው ብለው የሚያስቧቸውን ነገሮች ሁሉ ለምሳሌ ከጾታ መርጠው ወንድን፣ ከወቅት በጋን፣ ፀሐይን፣ ነፍስን፣ ሰማይን፣ ገነትን ደጉ አምላክ ፈጠራቸው። ክፉ አምላክ ደግሞ የላይኞቹም በተቃራኒ የሆኑትን ክረምትን፣ ሴትን፣ ስጋን፣ ምድርን፣ ሲኦልና በአጠቃላይ መጥፎ ናቸው ብለው የሚያስቧቸውን ነገሮች ሁሉ ፈጠረ ብለው ያምናሉ። ታዲያ እነዚህ አማልክቶች በምዕራባውያን ዘንድ ጥንታውያን ግሪክ ጨምሮ የሁለት አማልክት ወይም ጣዖት እምነት መሰረት ጨካኝ አምላክና የዋህ አምላክ በመባል የሚታወቁ ሁለት አማልክት ወይም ጣዖት ነበሩ ይላል። እንደነርሱ እምነትና አስተሳሰብ ከሆነ በዚህ ምድር መሆንና መሆን የሌለበት ነገር መሆን የሌለበት ነገር ሁሉ የሚፈጸመው በእነዚህ ሁለት አማልክት ወይም ጣዖት ነው ይላሉ። ይህን ስንል ሁለቱም አማልክት ወይም ጣዖት ይወዳደራሉ ማለት ነው። ክፉ አምላክ ወይም ጣዖት በዚህ ምድር የዋና አምላክ ወይም ጣዖት ካሸነፈ ክፉ የሆኑ ነገሮች ይከሰታሉ። የዋህ አምላክ ወይም ጣዖት በተቃራኒው ካሸነፈ ሁሉም ነገር በጎ ይሆናል ብለው ያምናሉ። በምዕራባውያን ዘንድ የዋህ አምላካቸው ወይም ጣዖታቸው ሳተርን ብለው ይጠሩት ነበር። ሁላችንም እንደምናውቀው በምዕራባውያን ዓለም የክረምት ወቅት በጣም አስቸጋሪና ቅዝቃዜ በረዶ የሚበረታበት ወቅት እንደመሆኑ መጠን ሁሉንም የዛፎች ቅጠል የሚረግፍበት ጊዜም በዚህ ወቅት ነው። ስለሆነም ዛፎች ምንም አይነት ልምላሜ አይታይባቸውም። ታዲያ ከነዚህ ዛፎች መካከል ጽድ በተፈጥሮ አስቸጋሪ የቅዝቃዜ ወቅት ተቋቁሞ የማለፍ ተፈጥሯዊ ጸጋ አለው። በዚህም አስተምሯቸው መሰረት በጋን የፈጠረው ደጉ አምላክ ከባዱን የክረምት ወቅት የዝናቡን ጊዜ የሚያሳልፈው በጽዱ ዛፍ ላይ አድሮ ነው ብለው ያምናሉ። ለዚህ ደግሞ ማስረጃቸው የሚያደርጉት ጽዱ በክረምትም ሆነ በበጋ ወቅት ያለ መድረቅ ሚስጥርና ቅጠሉም የማይረግፈው ለዛ ነው ብለው ያስቀምጣሉ። ስለሆነም ጽዱ ክፉ ዘመን ወይም ክረምት አልፎ ጥሩ ዘመን እስኪያመጣላቸው ጊዜ በልምላሜ ሳተርን ለተባለው አምላካቸው ወይም ጣዖት ከልሎና ደብቆ ያሳልፍልናል ብለው ምዕራባውያኑ ያምናሉ። ስለዚህ ክረምት አልፎ በእኛ መስከረም ሲገባ በጽድ ተከልሎ ለቆየው የዋህ ጣዖታቸው የእንኳን ደህና መጣ በዓል በድምቀት ያከብራሉ። ምስጋና ለጽዱ የዋህ አምላካችን ደብቆና ከልሎ ላቆየልን እያሉ ጽዱ የባህላቸው መድመቂያ አድርገው ይጠቀሙበት ነበር። ጥንታውያኑ የምዕራብ ሕዝቦች ለሳተርን አምላካቸው ጣዖታቸው የሚጠቀሙበት የአምልኮ ሥርዓትም በዚህ መልክ ነበር። እስካሁን ድረስ በምዕራባውያኑ ትውፊት
በየእምነት ተቋማት ውስጥ አስገብተው እየተጠቀሙበት ይገኛል። በቤተ ክርስቲያን ታሪክ ውስጥም በንጉሥ ቆስጠንጢኖስ ዘመን ክርስትና ዓለም አቀፍ ሆኖ ሲታወጅ ምዕራባውያኑ ብዙ የጣዖት ሥርዓታቸውን ይዘው ወደ ክርስትና ሃይማኖት ካስገቡት ሥርዓት አንዱ የገና ዛፍ ወይም ክሪስመስ ትሪ ነው። ታዲያ ልክ እንደ ግኖስቲኮች በጥድና በአረንጓዴ ዛፍ ማምለክ በአውሮፓና በግብፅ እንደነበረ ጥናቶች ያሳያሉ። ለምሳሌ ጥንታውያኑ የሮማውያን ሳቱርናሊያ የተባለው የእርሻ አምላካቸውን የሚያመልኩት ቤተ መቅደሳቸውን በአረንጓዴ ዛፍ በማስጌጥ ነበር። ግብጾችም ኤለም የተባለው አምላካቸው ሲታመም እንዲፈወስላቸው በቤታቸው አረንጓዴ ዛፍ ይሰቅሉ ነበር። ግብጾች ኤላም የተባለ አምላካቸው ሲታመም እንዲፈወስላቸው በቤታቸው አረንጓዴ ዛፍ ይሰቅሉ ነበር። የፀሐይ አምላክ ታሞና በክረምት ደክሞት ሲተኛ የሚሸሸገው በጥድ ዛፍ ስር ስለሆነ እስኪነቃና እስኪድን ድረስ ከመጥፎ በሽታና መናፍስት የጥድ ዛፍ ይጠብቀናል በማለት የጥድ ዛፍን በቤታቸው ያስቀምጡ ነበር። በጀርመንም 3 ማዕዘን ያለው አረንጓዴ ዛፍ ከበሽታ ከድህነትና ከተለያዩ መናፍስት ያድነናል በማለት ያመልኩ ነበር። ቢቸግራቸው ቅዱስ ቤኔፌስ የተባሉ አባት 3ቱን ማዕዘን በሦስቱ ሥላሴ ለመመሰል ተገደዋል። የፈረንጆቹ ክረምት አሁን መሆኑን ልብ በሉ። ይህንን የገና ዛፍ በልደት ቀን በ16ኛው መቶ ክፍለ ዘመን እንዲሰቀል የጀመሩት ጀርመኖች ናቸው። አስቡት። እስከ 16ኛው መቶ ክፍለ ዘመን ለ1500 ዓመት በታላላቅ የሃይማኖት አባቶችና ቤተ ክርስቲያን አልተሰበከም። ይሁንና የጀርመኗ ሉተራዊ ቤተ ክርስቲያን ለሕዝቡ ከተመቸ ጣዖትም ቢሆን ግድ ስለሌላት አምጥታ ከጌታ ልደት ጋር አላተመችው። ይህንን የገና ዛፍ ጀርመኖች ከሀገራቸው አልፈው በአሜሪካ፣ በካናዳ፣ በአውሮፓ አስፋፉት። በ18ኛው መቶ ክፍለ ዘመን የካቶሊክ ቤተ ክርስቲያን ከዓለምን ምክንያት ተቀብለዋለች። አሁን ላይ ስለ ኢየሱስ ክርስቶስ ጆሮአቸውን ቢቆርጡት የማይሰሙትና ለመስማትም ፍላጎት የሌላቸው ነጮች ለሲምቦል ብቻ በሚያከብሩት የገና በዓል ዕለት ትልቁ የበዓል ድባብ ማሳመሪያ አድርገው ቢዝነስ ይሰሩበታል። አንድ ቆየት ያለ መረጃ እንደሚያመለክተው በአሜሪካ ብቻ ከ1.6 ቢሊዮን ዶላር በላይ ለገና ዛፍ ይባክናል። ከሃይማኖት ማስወጣትና ቢዝነስ መስራት ማለት ይሄ ነው። አንዳንዶቻቸው ይህንን ባለማወቅ ቢቸግራቸው ግራ ቢገባቸው እንዲያው ዝም ብለው የአውሮፓውያንን በቀኝ መገዛት በእኛ ሀገር ላይም ይህ ሲከሰት የምናየው ያለምንም ዕውቀት እነርሱ ለጣዖት ሲያመልኩ፣ እኛ ግን በክርስቶስ ልደት በዓል ዕለት ግን ሰይጣን እንዲደሰት እያደረግን እንገኛለን። ወደ ሀገራችን ስንመጣ ደግሞ በፊት ዛፍ እየተቆረጠ አሁን ደግሞ ተመስሎ በተሰራው የአርቲፊሻል ፕላስቲክ ዛፍ ኦርቶዶክሳዊ ምስጢር ኢትዮጵያዊ ባህልና ትውፊት የሌለውን ይህንን የመናፍቃን ሥርዓት ስንፈጽም ኖረናል፣ እየኖርም እንገኛለን። ቤተ ክርስቲያናችን ጌታችን በበረት እንደተወለደ በግርግምም እንደተኛ በጨርቅ ተጠቅልሎ ከከብቶች ትንፋሽ ሙቀትን እንዳገኘ ቦታው በብርሃን ተሞልቶ መላእክት ከሰዎች ጋር በአንድነት እንደዘመሩ ታስተምራለች እንጂ የጽድ ዛፍ በአካባቢው እንደነበረና በዚያ ስርም የሆነ ታሪክ እንደተፈጸመ አታስተምርም። እርግጥ ነው የገና ዛፍ ቤት ሊያደምቅ ሲያዩትም ሊያምር ይችላል። ነገር ግን የጌታ ልደት የሚያወሳ አንዳች ነገር አናገኝበትም። ይልቅም ሳናውቀው የግኖስቲኮችን የቆየ የሐሰት ትምህርት ምንፍቅናን ቀጣይነት እንዲኖረውና እንዳይጠፋ እናደርጋለን እንጂ። ስለዚህ ማንኛውም ነገር ስናደርግ ለምን እንደሆነ ምክንያቱን ቅድሚያ ማወቅ እንዳለብን ከዚህ እንረዳለን። ለምን ቢሉ አለማወቅ ከተጠያቂነት አያድንም። ሳናውቀው በዘልማድ የሌለ እምነት ሥርዓት ስንፈጽም ቆይተናል። ውድ ኦርቶዶክሳውያን፣ በማወቅም ሆነ ባለማወቅ በእኛ ማኅበረሰብ ውስጥ ይህንን ሥርዓት አስገብተን ስንጠቀምበት ይታያል። የገና ዛፍ በክርስትና ውስጥ ምንም አይነት መንፈሳዊ ትርጉም የለውም።
በጣም የሚያሳዝነው ዓለማትን በቃሉ የፈጠረ የፍጥረታት ሁሉ ፈጣሪ እኛ የአዳም ልጆች ለማዳን በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ከደሟ ደምን ነስቶ የተወለደበት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ልደት ሳተርን ከተባለው ጣዖት ጋር አስተካክለን ስናከብር እጅግ ያሳዝናል። በተለይ የእውነተኛይቷ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ልናስብበት ይገባል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክቱ ላይ እንዲህ ይለናል። ከማያምን ሰው ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከዓመፃ ጋር ምን ተካፋይነት አለውና ብርሃንስ ከጨለማ ጋር ምን ኅብረት አለው ይለናል። ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? የእግዚአብሔር ታቦትንስ በጣዖት ቤት ውስጥ የሚያኖር ማን ነው ይላል። እኛ የሕያው የእግዚአብሔር ቤተ መቅደስ ነን። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 16 እያለ ሐዋርያው የቆሮንቶስን ሰዎች ሃይማኖትን ከጣዖት ጋር እንዳይቀላቀሉ አጥብቆ ይመክራቸዋል። ስለዚህ እኛ የተዋሕዶ ልጆች ስንቶቻችንን ምን አለበት እያልን ሃይማኖትን ከጣዖት ጋር አስተባብረን የያዝ ነው። ውድ ኦርቶዶክሳውያን፣ የገና ዛፍ አንዱ ምዕራባውያኑ ሃይማኖትን የማደብዘዝና ዓለምን በእነሱ ቅኝት ቀኝ የመግዛት የሚጠቀሙበት ትንሹ ሴራ ነው። በዚህም ማንኛውም ነገር ስናደርግ ለምን እንደሆነ ምክንያቱን ቅድሚያ ማወቅ እንዳለብን ከዚህ እንረዳለን። በባህሉ ወቅትም ቤታችንን ማድመቅ ከፈለግን ምስጢር ያለውን ሃይማኖታዊ ይዘትን ሳይለቅ ባገኘናት ነገር የበረት ግርግም ሰርተን የሥነ ልደቱን ስዕል በማዕከል በማስቀመጥ የሚበራውን ማድመቂያ በመለኮታዊ ብርሃን መስለን በአማረ መልኩ የራሳችን የሆነን ትርጉም ያለውን ልዩ ነገር አዘጋጅተን ብርሃነ ልደቱን እያሰብን ማክበር እንችላለን። ይህንን እንድናደርግ አምላካችን ይርዳን። ውድ አድማጭ ተመልካቾቻችን በጥቂቱ ዛሬ ስለ ገና ዛፍ ሚስጥራዊ አመጣጥ ከልደቱ ጋር ምን ያገናኘዋል በሚል ወደ እናንተ ለማቅረብ ሞክሬያለሁ። የቀረውን ከሌሎች መጻሕፍትን እንድትመረምሩ ከወዲሁ እያስተዋወቅኩኝ በቀጣዩ ደግሞ ሳንታ ክሎስ እና ኒቆላዎስን አንድነትና ልዩነት፣ የገና አባት ደግሞ ማን ነው የሚለውን አብረን እናያለን። ሳንታ ክሎስ እና ኒቆላዎስ ሁለቱን ለይተን የምናይበት ነው። የገና ዛፍ ካየን የገና አባትን ደግሞ በቀጣይ ክፍል ይዤላችሁ እመጣለሁ። ለሁላችንም መልካም በዓል።